እንደ ሀገር የብልጽግና አሻራ ጎልቶ ከተማን የማዘመን ድንቅ ጥበቦች በተጨባጭ የተስተዋሉበት በአዲስ ራዕይና የብልጽግና ሐሳቤ ሀገርን የማጽናት ተልዕኮ ከዳር ዳር መስተጋባት የጀመረበት የሐሳብ ልዕልና ሀገራዊ አንድነት ብሔራዊ ጥቅምን ያስቀደመ የውጭ ዲፕሎማሲ ስኬት ለውጡ የወለዳቸው የመጋቢት ፍሬዎች ኢትዮጵያ በተለያዩ ዘመናት ባከናወነቻቸው የሀገር መንግስት ግንባታ ሂደት ውስጥ በርካታ ቁርሾች ተፈጥረዋል። እነዛ የልዩነት ትርክቶች ተደማምረው ኢትዮጵያን ወደ ቀውስ እንድታመራ ሲያደርጓት ቆይተዋል። ባለፈው ስርዓትም ችግሩ ተባብሶ ወደ ህዝባዊ እምቢተኝነት ማምራቱና የለውጥ ምዕራፍ ማስከተሉ አይዘነጋም። የተጠበቀውን የመንግስት ለውጥ ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ትውልድን በሚያስተሳስር የመደመር እሳቤ ወደ ኃላፊነት መጡ። በአጭር ጊዜም ሀገርን በመንታ መንገድ ላይ ጥሎ የነበረውን ቀውስ ከመቅረፍ ጀምሮ ሌሎች ታላላቅ ሀገራዊ ስኬቶችን በማስመዝገብ አዲስ ገድልን፣ አዲስ ታሪክን የሚጽፍ የለውጥ አመራር ተወለደ። ሀገር በቀል የኢኮኖሚ ሪፎርም፣ የህግ ማሻሻያዎች፣ የፖለቲካ ምህዳሩን ማስፋት፣ ጠንካራ የውጭ ግንኙነት ፖሊሲን መተግበርና ሀገራዊ ልዕልናን በማረጋገጥ ቀጠናዊ ትስስርን ማጎልበት የለውጥ መንግስቱ ከነደፋቸው አበይት ተግባራት መካከል ይጠቀሳሉ። ጎረቤት ሀገራት ብናይ ኬንያ ጀምሮ ሱዳን፣ ደቡብ ሱዳን፣ ኤርትራን፣ ሶማሊያን እነዚህ ሀገራት ጋር የነበረን የሁለትዮሽ ግንኙነት የበለጠ የተጠናከረበት ሁኔታ ነው የሚታየው። ለምሳሌ ብናነሳ ክቡር ጠቅላይ ሚኒስትራችን በለውጡ ማግስት ወዲያውኑ ጎረቤት ሀገር ቅድሚያ ከመስጠት ፍላጎት ከኤርትራ ጋር ሰላም ለማስፈን ትልቅ ርቀት ሄደዋል። ኢትዮጵያ በጣም ብዙ ርቀት ነው ሄደችው። ምንም እንኳን ሰላም በሁለት ሀገር መካከል የሚሆን ነው፣ በሁለት አካላት መካከል ነው። አንዱ ብቻ ሰላም ስለፈለገ አይመጣም። ኢትዮጵያ አሁንም ጥረቷን እያደረገች ነው። እዛ አካባቢ ያሉ ሁኔታዎችን እናውቃለን። ዞሮ ግን የኖቤል ሽልማት ዲፕሎማሲው አስገኝቶልናል። ክቡር ጠቅላይ ሚኒስትራችን እዛ ድረስ ሄደዋል። ይሄ ከለውጡ ማግስት የመጣ ትልቅ ስኬት አድርገን መውሰድ እንችላለን ማለት ነው። በጎረቤት ሀገሮች ውዝግብ ባለባቸው እንደ ሱዳን፣ ደቡብ ሱዳን፣ ሶማሊያ በመሳሰሉት አካባቢዎች ሰላም እንዲፈጠር የዲፕሎማሲ አበርክቶች አስተዋጽኦች ተደርጓል በኢትዮጵያ ደረጃ ማለት ነው። በህዳሴ ግድብ ምክንያት ተፈጥሮ የነበረውን የዲፕሎማሲ ጫና ለማቅለል የተደረጉ ጥረቶችም ስኬታማ ነበሩ። በዚሁ የተነሳ ሙሌቶች ሶስተኛ ሙሌት ድረስ ተከናውነዋል። የዲፕሎማሲ ስራው በዚህ ረገድም በጣም ጉልህ ነበር። በምስራቅ አፍሪካ ያሉትን ሀገራት የማስተሳሰሩ በኢንፍራስትራክቸር በተለያዩ መሰረተ ልማቶች፣ በመብራት፣ በውሃ፣ በተለያዩ በመንገድ በእነዚህ የማስተሳሰሩ ጉዳይ ከዲፕሎማሲ ጋር ቀጥተኛ ትስስር አላቸው። በተለይ አሁን በቅርብ ጊዜ እያየነ የመጣ ነው። በተለይ ከልማት እንቅስቃሴውና ከተሞችን ስማርት ከማድረግ ጋር ሁሉ ተያይዞ የሚደረጉ በኢትዮጵያ የሚደረጉ ኮንፈረንሶች ቁጥራቸው በጣም እየጨመረ ነው የመጣው። ይህ በሌላ በኩል ስታይ የዲፕሎማሲያችን ውጤት ነው። የውጭ ግንኙነት ፖሊሲ የሀገርና የሕዝብን ሉዓላዊነት ከማረጋገጥ ብሔራዊ ጥቅምን ከማስጠበቅና ኢትዮጵያ በአህጉሪቱ ብሎም በዓለም መድረክ ያላትን ተሰሚነት ከማሳደግ አንጻር ያለው ድርሻ ጉልህ ነው። ለውጡ ካቀዳጃቸው ደማቅ ስኬቶች መካከልም ጎልቶ ይነሳል። ብሪክስ መግባታችን
እንደዚህ በቀላሉ የመጣ አይደለም በጣም ትልቅ ልፋት ነበረበት ብዙ ሀገራት የሚመኙት ነገር ነውና በአንድ ጀንበር በአንድ ጊዜ በቀላሉ የመጣ ጉዳይ አይደለም ኢትዮጵያ በዓለም አቀፍ ደረጃ ካላት ተሰሚነት ከታሪኳ ከተጨባጭ ነባራዊ ሁኔታ አሁን ከአፍሪካ ከምስራቅ አፍሪካ አንደኛ ኢኮኖሚ ግዙፍ ነች ከሳህራ በታች ሶስተኛ ነች በአፍሪካ አራተኛው ወይ አምስተኛ ደረጃ ላይ ነው በኢኮኖሚ እያደገ ያለ ኢኮኖሚ ነው የህዝብ ቁጥሯም እንደዛው በዲፕሎማሲም በታሪኳ በቅርጿ በእሴቶቿ እነዚህ ሁሉ ተሰባስበው ነው አንድ ላይ እምቅ ሆነው እየተሰሩ ያሉ ስራዎች የዲሞክራሲ ባህላችን ያለው ለውጦች ታይተው እነዚህ ሁሉ ተደምረው ነው በብሪክስ ካሉት አገራት በዓለም አገራት ውስጥ ቅድሚያ እንድንገባ የተደረገው ይሄ እንግዲህ የዲፕሎማሲ ከለውጡ በኋላ የመጣ ስኬት ነው ትልቅ ስኬት ነው በአባይ ተፋሰስ ዙሪያ ላይ ያሉ አገራት ወደ 10 አገራት ናቸው ያሉት እነዚህ አገራት ለበርካታ አመታት ጭቅጭቅ ውስጥ ነው የቆዩት እንዋዋል እንስማማ የአባይን ውሃ በጋራ እንጠቀም ለጋራ ልማት እናውል አንዱን ከልክሎ አንዱን መጠቀም አይቻልምና ሚል ብዙ ጊዜ በእነዚህ በተፋሰሱ አገራት አካባቢ ብዙ ይወራል ንግግር ይደረጋል መጨረሻ ላይ ኮኦፐሬቲቭ ፍሬምወርክ አግሪመንት CFA የሚባለው የማዕቀፍ ስምምነት ተደረገ ያ ማዕቀፍ ከ14 አመት በላይ ፈጀ ምን ለመሆን 6 አገራት ፈርመው ናይል ቤዚን ኮሚሽን የሚለውን አቋቁመው ናይል ቤዚን ኢኒሺዬቲቭ የሚለውን ተቋም የሚተካ ማለት ነው ያለ ማምጣት ረጅም አመታት ነው የፈጀውና በዚህ ውስጥ ዲፕሎማሲ እንደ አንድ ትልቅ መሳሪያ ነው ስራ ላይ ውሎ ለዚህ ያበቃን ብሎ መውሰድ ይቻላል የፖለቲካ ምህዳሩን ለማስፋት የተከናወኑ ተግባራትም ከለውጡ ፍሬዎች መካከል ይጠቀሳሉ ሀገር የምትጸናው በህዝቦች የጋራ ሐሳብ እንደመሆኑ የፖለቲካና የአስተሳሰብ ልዩነት ቢኖር እንኳን ያለችን አንድ ሀገር ናት በሚል ሐሳብ በምርጫ ያላሸነፉ የተፎካካሪ ፓርቲ አባላትን በመንግስት መዋቅር ውስጥ በማካተት አስቻይ የፖለቲካ ምህዳር እንዲፈጠር ብዙ ጥረት የተደረገው በለውጡ ማግስት ነው አንዱ ትልቁ ዲሞክራሲን ከማስፋት አንፃር የለውጡ መንግስት ትልቅ ስራ ይሰራው ብዬ ማነሳቸው ከበርካታዎች ውስጥ አንዱ ማንሻው የዲሞክራሲ ምህዳሩ እንዲሰፋ የተፎካካሪ ፓርቲዎች በስልጣን እንዲጋሩ ማድረግ መቻሉ አንዱ ለምሳሌ አንዱ ትልቁ ሚነሳ ነው እኔ እስከዛሬ ባለኝ ዕውቀት በሌሎች አፍሪካ ሀገራት ይሄ አልተለመደም ብዬ ነው ማቀው ስልጣን ያዘ ነው ስልጣን ያልያዘን አካል ሲያጋራ አልሰማሁም ሊኖር ይችላል ግን ይሄ ለኢትዮጵያ በጣም ልዩና የመጀመሪያው ነው ያልተለመደ ነውና በምርጫ ያላሸነፈን አካል ናስቲ አንተም ከኔ ጋር ስራ ሐሳብ ሊኖርህ ይችላል ባትመረጥም ልታገለግል ትችላለህ በጋራ እንስራ ብሎ ምህዳሩን የማስፋት አንዱ ትልቁ ዲሞክራሲን ኤክሰርሳይዝ እንድንለማመድ በውስጣችን ያለንን ቅራኔ እንድንፈታና ወደ መግባባትና በሰላማዊ መንገድ እንንሰራ ለሀገር ለዜጋ መስራት እስከቻሉ ድረስ ብሎ መንግስት አምኖበት ይሄን ማረጉ የለውጡ መንግስት አንዱ ትልቁ መለያው ነው ታሪክም ነው ይሄ እንደ ታሪክም ይያዝ ነው ብዬ ነው ወስደው መንግስት የዲሞክራሲ ተቋማትን በማጠናከር ለጠንካራ የሀገር መንግስት ግንባታ የሰጠው ትኩረትም በኢትዮጵያ የህዝቦች እኩልነትንና የህግ የበላይነትን ለማረጋገጥ ብዙ ርቀት መጓዙን አብስቶ በተጨባጭ ያሳየ ሁነት ነው ህጸጽ የማይወጣበት የኢትዮጵያ መገናኛ ብዙሃን አዋጅ ነው አንዱ እንዲሻሻል ተደረገ እሱ በተለይ ከኮንተንት አኳያ ህዝቦች ጋዜጠኞች ሚዲያዎች በነጻነት የሚንቀሳቀሱበት አውድ ከመፍጠር አኳያ እንከን የለበት ነው በራሱ መንገድ ካደረጃጀት ካሰራር ስርዓት ከዴይሊ ኦፕሬሽን ስራዎችን ከመስራት ስትራቴጂክ ጉዳዮችን ከመፍታት አኳያ በተወሰነ መልኩ ከነበርንበትና ከመጣንበት አኳያ ግን ማሻሻያ የተደረገበት ነው አንዱ ህዝብ ራሱን በራሱ የሚገልጽበት ህዝብ የሚያዳምጥበት ህዝብ የሚናገርበት የሚዲያ ላንድስኬፑን ማስፋት ነው ይሄ በቢዝነሱ ላይ ተስፋፍቷል በፐብሊኩ ላይ ተስፋፍቷል በሃይማኖት ተቋም ጭምር ሳይቀር ሚዲያ በነጻነት የሚንቀሳቀስ አንዱ ፍሬ ነው ሁለተኛው ጉዳይ መንግስትን መንግስት ሆኖ የሚያስቀጥለው ትክክለኛ ዲሞክራሲያዊ ስርዓት ያለው ምርጫ ማካሄድ ምርጫው ዲሞክራሲያዊና ተቀባይነት ያለው መሪውና ተመሪዎች መሪዎቻቸውን የሚመርጡበት የፖለቲካ ፓርቲ አይዲዮሎጂ ሐሳብን ደግፎ የሚመርጡበትን ስርዓት
ለማድረግ ትክክለኛ ሜዳና አጫዋች ዳኛ ያስፈልጋል ማለት ነው። አንዱ ኢትዮጵያ ውስጥ የነበረው ህጸጽ ተብሎ የሚወሰደው የምርጫ ቦርድ ህግ ነው። የፖለቲካ ፓርቲዎች ምዝገባ እንበለው የምርጫው የሚከድበት የምናስከድበት ሜዳ ነው። እነዚህ ከህግ ጋር ተያይዞ ያለው ነገር በደንብ ተፈትሾ ሌሎች በዲሞክራሲ የበለጸጉ የመነደቡ ሀገሮችን ተሞክሮ ጭምር ተወስዶ ጠንካራ ዲሞክራሲ ስርዓትን ሊያዘምን ሊያስቀጥል የሚችል ምርጫ ቦርድ ተሻሽሏል። ይሄ ለኛ የራሱን ይዞ የመጣው ጥቅም አለ። ሌላው ሲቪል ሶሳይቲ ህግ መውሰድ ይቻላል። አንድም በሌላ ጊዜ በኢህአዴግ ጊዜ ብቻ ሁለት ጊዜ እየተቀየረበት ሁኔታዎች የነበረውን በደንብ ምህዳሩን በሚያሰፋ መልኩ ህጉ ተሻሽሎ ወደ ስራ የተገባበት ነው። አንዱ ፍሬ ብለን የምንወስደው የመጫወቻ ሜዳዎችን በአሰራር ስርዓት የምትመራበት የምታስተዳድርበት ኦፍ ኮርስ በህገ መንግስቱ የተቀዳ ከዓለም አቀፍ ህጎች ጋር የሚጣጣም ህግ ሊኖረን ይገባል በሚለው ጠንካራ የህግ ማሻሻያዎች ተደርጓል ማለት ነው። እንባ ጠባቂን ጨምሮ ሰብአዊ መብትን ጨምሮ የህግ የበላይነትን ማረጋገጥ ለውጡ ትኩረት ከሰጣቸው አንኳር ጉዳዮች መካከል ይጠቀሳል። በምርመራ በህግ ጥላ ስር ያሉ ተከሳሾች መብት አጠባበቅ፣ በፍትህ ውሳኔ አሰጣጥ እንዲሁም የፍትህ ተቋማትን ከማብቃት አኳያ ተጨባጭ ለውጦች ተመዝግበዋል። የፖለቲካ ታሳሪዎች ተብሎ በየእስር ቤቱ ሲማገዱ ሲሳቀቁ የነበሩትን ዜጎች የማስለቀቅ ስራ እንዲለቀቁ ተደርጓል። በጣም የሰብአዊ መብት ጥሰት የሚካሄድባቸው ማረሚያ ቤቶች ወይም ፖሊስ ጣቢያዎች እንዲዘጉ ተደርጓል። ለምሳሌ ማዕከላዊ ማንሳት እንችላለን። ይሄ ትልቅ ለውጥ ነው። የለውጡ አንዱ ስኬት ነው። በሀገራችን ሰብአዊ መብት ዜጎች ሰብአዊ መብት እንዲከበርና ሰው ጅምላ እስር ቀርቷል። አሁን የምርመራ ስራን ብንመለከት ምርመራ ዝም ብሎ ሰው ከታሰረ በኋላ ማስረጃና መረጃ ማፈላለግ ጉዳይ አይደለም። አስቀድመው ነው አሁን መረጃ ማስረጃም የሚፈላለግ። ከስኬቶቹ አንዱ በትክክል በተጨባጭ ለውጥ መጥቷል ብለን ማንሳት የምንችለው ሰው ተገዶ ተገርፎ ቃሉን የሚሰጥበት የምርመራ ስራ ኦልሞስት የለም ማለት ይቻላል። ቶርቸር የሚባል ቀርቷል። ቶርቸር የሚባለው እንግዲህ ሰውን በመግረፍ በመደብደብ ወይም በማታለል ቃሉን የሚሰጥበት ሂደት ነው። ስለዚህ ሙሉ በሙሉ በኢትዮጵያ ውስጥ ቶርቸር የሚያካሄድ ካካሄደም ተጠያቂ የሆነበት ስርዓት ነው ያለው። ስለዚህ አንዱ ስኬት የሰው ልጅ ወይም ተጠርጣሪው ተገዶ ቃሉን የሚሰጥበት ሂደት የለም። ሀገር ልታስመዘግበው ላቀደችው ሁለንተናዊ እድገት ሰላም ከምንም የማይነጻጸር ዋጋ አለው። ሰላም ውስጥ ልማት አለ። ሰላም ውስጥ አንድነትና መረዳዳት አለ። እኩልነት፣ ሀገራዊ አንድነት፣ ሉዓላዊነትና ብልጽግና የሚረጋገጠውም ሰላም ሲኖር ነው። ለዚህ ነው መንግስት ህግ የማስከበር ሚናውን እየተወጣ በተለያየ ጊዜ የሚፈጠሩ ግጭቶችን በሰላም ለመቋጨት በርካታ ጥረቶችን ሲያደርግ ቆየው። ሁሉ ጊዜም መንግስት ለሰላም ዝግጁ ነው። ለሰላም ዝግጁ የሆነበት ምክንያት ከተለያዩ አማጽያን ወይንም ቡድኖች ጋር ጫካ የገቡት ጋር ድርድር ከማድረግ ወደ ኋላ አልተቆጠበም። ይሄ አንዱ ትልቅ የለውጡ መንግስት ስኬት ነው። አይ አላቅም ብሎ በጠመንጃ ብቻ መንግስት ስለሆንኩ ኃይል አለኝ፣ ጉልበት አለኝ፣ መሳሪያ አለኝ የሚያምፀውን ሁሉ አጠፋለሁ ብሎ አይደለም መንግስት እየተንቀሳቀሰ ያለው። ይሄ በጣም የሚመሰገንና ልዩ ታክቲክ ነው ሰላምን ለማምጣት። መሳሪያ ያነሳን ሰው ህግ ማስከበር እንደተጠበቀ ሆኖ ማለት ነው። ዜጎች እንዳይሞቱ፣ ዜጎች እንዳይፈናቀሉ፣ ዜጎች ላይ ግድያ የሚያመጡትን ታጣቂ ኃይሎች ወይንም ቡድኖች ወይንም አሸባሪዎች ምንላቸው የትኛውንም እነሱን መከላከል ግዴታ አለበት። ያ እንደተጠበቀ ሆኖ ግን ዛሬ መሳሪያውን ነፍጡን ቁጭ አድርጎ አፈሙዙን ወረታች አድርጎ በሰላም ልደራደር የሚል አካልን ለመደራደር ሁሌም ዝግጁ መሆኑ ሲደራደርም እንደነበር በርካታ ማሳያዎች አሉ። እነሱን ዝርዝር አሁን ማንሳት እንትን አይደለምና ሁሌም ለድርድር፣ ለመነጋገር፣ ለመመካከር ወደ ሰላም ለማምጣት ዝግጁ የሆነ መንግስት ነው። በሰሜኑ ሀገራችን ክፍል ተከስቶ የነበረው
በትግራይ የነበረውን ጦርነት ዲፕሎማቲክ በሆነ መንገድ ለማቃለል የፕሪቶሪያ አግሪመንት መፈጸሙ መደረጉ ራሱ አንድ ዲፕሎማቲክ ግኝት ነው። በዚህም በጦርነቱ የተነሳ አኩርፎ የነበሩትን ወገኖች ፈገግ የማሰኘትና የዲፕሎማቲክ ግንኙነቱን ወደ ነበረበት የመመለስ ስራዎች በጉልህ ሁኔታ ተሰርቷል። ሀገራዊ ምክክር ኮሚሽን በኢትዮጵያ ታሪክ ተሞክሮ ማይታወቀውን ሰላም ለማምጣት ነው። ሀገራዊ ምክክር ኮሚሽን የኢትዮጵያን ብሔራዊ ጥቅም ከማስጠበቅ አንፃር ትልቅ ፋይዳ አለው። ከኢትዮጵያ ብሔራዊ ጥቅም ጋር የተያያዘ ነው። ሰላም ለማምጣት ነው። ሰላም ደግሞ የኢትዮጵያ ብሔራዊ ጥቅም ነው። የዜጎች ጥቅም ነው። ሰላም በሰላም መዋል፣ በሰላም መግባት፣ በሰላም መኖር ይፈልጋሉ ዜጎች። ብሔራዊ ምክክር ኮሚሽንን የለውጡ መንግስት አምኖበት የራሱን ድጋፍ እያደረገ ነው፣ እያመቻቸ ነው ያለው። እሱም አንድ ተሳታፊ አካል ነው እንደ መንግስት ማለት ነው። ግን ሁኔታዎቹን በማመቻቸት ምክር ቤት ድረስ ቀርቦ በፎርማል በስርዓቱ በህጉ መሰረት በምክር ቤታችን በህዝብ ተወካዮች ምክር ቤት ጸድቆ አስፈላጊው ሰው ኃይል አስፈላጊው ግብአቶች ተሟልተውለት አስፈላጊው የሥራ ሁኔታ ሁሉም የሚያስፈልገው ነገር ተሟልተውለት ስራዎችን እንዲሰሩ በሁሉም አገሪቱ ክፍሎች ተንቀሳቅሶ እንዲሰራ ምቹ ሁኔታዎችን ከመፍጠር አንፃር የለውጡ መንግስት የሚመሰገን ይገባል ባይ ነኝ። የአየር ንብረት ለውጥ ዓለምን ሞግተው ከያዙ ዓለም አቀፍ ችግሮች በቀዳሚነት ይነሳል። ረሃብ፣ ድርቅ፣ ጎርፍና የመሬት መንሸራተት በተለይም ከቀጠናው ሀገራት ጋር ተያይዘው የሚነሱ ችግሮች ሆነው ዘልቀዋል። ኢትዮጵያም ከለውጡ ወዲህ የአካባቢውን ስነ ምህዳር ለመጠበቅ በአረንጓዴ ልማት አሻራ እያከናወነቻቸው ያሉ ተግባራት የዓለምን ትኩረት የሳበ ሆኗል። ኢትዮጵያ በአገሩ ቤት የጀመረችውን የዚህ የግሪን ሌጋሲ ተሞክሮ ለጎረቤት ሀገሮች የማካፈል ጎረቤት ሀገሮችን በዚህ ደረጃ እንዲንቀሳቀሱ የማድረግ ስራ ተሰርቷል። እነሱን በዚህ ደረጃ የማገዝና ልምድ የማካፈል ስራ ማለት ነው። ይሄ እግረ መንገዱን ወዲያው ደግሞ የክላይሜት ኢኒሼቲቮችን ለመተግበር ምክንያቱም የዚህ የግሪን ሌጋሲ አንዱ ትልቁ ጠቀሜታ በአየር ንብረት ለውጥ ሳቢያ ሊከሰቱ የሚችሉትን ተግዳሮቶችን መቀነስ ነው። በዚህም ረገድ የተሰሩ ስራዎች በተግባር ደረጃ የምሳሌ መሆን ደረጃ ላይ ደርሷል ማለት ነው። ድህነትን ለማሸነፍ ብሎም ሁለንተናዊ እድገትን ለማረጋገጥ በሚደረጉ ጥረቶች ውስጥ በርካታ ፈተናዎች ይገጥማሉ። የሚገጥሙ ፈተናዎችን ወደ ድል የመቀየር ብስለትና ክህሎትም ባለፉት ጥቂት ዓመታት በተጨባጭ የተስተዋሉ እውነቶች ናቸው። ከ6 እና 7 ዓመት በፊት ስለ ባህር በር ጉዳይ ማንሳት እንደ ነውር ይቆጠራል። አታንሱት ነው የሚባለው። ይህ ጉዳይ መጥቶ አሁን እንወያይ፣ እንነጋገር። የባህር በር ያስፈልገናል። በምን መንገድ ማግኘት እንደምንችል በሰጥቶ መቀበል መርህ በሌሎች ዓለም አገራትም እንደተተገበረ ሁሉ በፔሩ እንደተተገበረ ሁሉ በላቲን አሜሪካ፣ በኤዥያ ውስጥ በሌሎችም አፍሪካ ሀገራት ውስጥም እንደተተገበረው ሁሉ በእኛም ሀገር ከሌሎች አጎራባች አገሮቻችን ጋር በመስማማት በሰጥቶ መቀበል መርህ የባህር በር ኢትዮጵያ ሊኖራት ይገባል የሚል አጀንዳ መሆን ችሏል። ይሄ ትልቅ አቺቭመንት አድርጌ ነው የምወስደው። በሰርቶ መቀበል መርህ የባህር በሩን ለማግኘት ኢትዮጵያ የምታደርገው እንቅስቃሴ የዓለምን ትኩረት የሳበ ከሞላ ጎደል የአገሮችን ይሁንታ ያገኘ ሄደና ክብደት የተሰጠው ወደፊት ደግሞ መተግበር አለበት በሚለው ሂሳብ ላይ አይ ቲንክ ጠንካራ አቋም እየተፈጠረ የሄደበት ሁኔታ ነው ያለው። በዚህም ረገድ በዲፕሎማሲ መስክ የተሰሩ ስራዎች በጣም ጉልህ ነበሩ፣ ውጤታማ ነበሩ ማለት ይቻላል። ፈተናዎችን ወደ ድል የሚቀይር ተግቶ በመስራት ህዝብን የለውጥ አጋር ማድረግ የሚችል አመራር እንሆ ተፈጥሯል። የልማት ለውጡ ያስመዘገባቸውን ስኬቶች ማስቀጠል የሚችል የደማቅ ታሪክ ባለቤት የሆነ ህዝብም እንዲሁ። ለውጡ ይዞት የመጣውን እድልና ተስፋ የመጠበቅ
ኃላፊነትም ድርሻም የመላው ባለሀገር ጭምር ነው። በእርግጥም ሰላማችንን ስንጠብቅ ልማታችንን እናረጋግጣለን። ይህ በመበልጸግ አውድ ውስጥ የሚጸና ትውልድ አሻጋሪ አሻራ ነው።